መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን፣ ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት ማሽን አስገብተው አጥበው መሸጥ ያዙ። እንደዚህ የምታረጉት ጡታችሁን እዚች ጋር ባላባላዋን አየት እንዲያደርግላችሁ ሰው የምታረጉት። ሰይጣን በአንድ ነገር ይስቅብናል። በምን? እልል በማለታችን። እልልታ ተራራን ያፈርሳል፣ ጎድጓዳውን ይመላል። እልል የሚል ሰው ኃይል የሚኖረው ከምን ተነስቶ ነው ስንል የመጀመሪያው የካሃዲ ሰባኪ የምንፍቅና ሰባኪ ሰይጣን። እባብና ሰይጣን ራቁታቸውን አይቆሙ። እባብም የምትበላው ልብስ የለበሰን ሰው ነው፣ ራቁት የሆነን ሰው አትበላም። መናፍቅም ጥቅስ ሳይዝ ከእግዚአብሔር ቤት አይለይም። ሰይጣንም ጥቅስ ሳያንጠለጥል ሰውን ከእግዚአብሔር ቤት አያርቅም። የሰው ተንኮል አትልቀሙ። እግዚአብሔር ግን የሚወደውን ብቻ አልፈጠረም፣ የሚጠላውን ዲያብሎስንም ፈጥሮታል። ለምን? ከቸርነቱ የተነሳ። ሰው እግዚአብሔርን መሰለ የምንለው ጠላቶቹን መውደድ ሲጀምር እኮ ነው። እኔም እናንተም ራሳችንን አንወድም ወይ ደግሞ ሚሞሪያችን ተበላሽቷል። እግዚአብሔርን መውደድ ምንድነው? አሁን እኮ ሰው በጣም ችግር እኮ ነው። ተመልከቱ። እግዚአብሔርን ወደዋለሁ፣ እሺ ምን አደርጋል ሲባል 100 ሺህ ብር ሰጥቻለሁ። ከደብረ አለቃ ጋር ሲጣላ፣ ከሰባኪው ጋር ሲጣላ ቤተክርስቲያን አይመጣ ይቀራል። አዲስ አበባ ህዝብ ያኮርፋል። ለሰባኪው ነው የምታስቀድሰው እንዴ? ለመምሬ እንትና የምታስቀድሰው ቀራ። እንግዲህ ከፈለከው ማለት ነው። የምትጎዳው ራስህ ነህ። በኃጢአተኛ ካህንም ቢሆን በሌባ በኔ ቤት ሰባኪም ቢሆን በሌባ በእናንተም ቢሆን የእግዚአብሔር ማህተም ይሰራል። የትዳር የፍቺ መጨረሻ ቀን መቼ ነው ካላችሁኝ፣ መቼም ፍቺ የለም ነው። ብዙ ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። ቤተ ክርስቲያን የማታውቀው ሰርግ ያህያ የበቅሎ የፈረስ ነው። አንተ ሞተሃል ወይ ለሚስት፣ አንቺ ለባልሽ ሞተሻል ወይ? ምንድነው የሆንሽው? ቤተ ክርስቲያን የምድራዊ ባለስልጣን የፈለገ ቢመጡ የራሳችን እናርግሽ ቢሏት አትሆንም። አንድ ክርስቲያን ተመልከቱ፣ ከክርስትና እምነቱ ቢወጣ እንኳን ክርስቲያን ሲመጣ የልጅነት ጥምቀት አይደለም የሚጠመቀው፣ ዝገቱን የሚያስለቅቅ ቀኖና ነው የሚሰጠው። ሌባ ስንሆንም እግዚአብሔር ይወደናል ማለት ግን አይፈርድብንም ማለት ግን አይደለም። እግዚአብሔር ሰውን ስለፈጠረ ተጸጸተ። በፍጹም እግዚአብሔር አይጸጸትም። ምን አለ ማለት ነው? እግዚአብሔር ባህሪው ንጹህ ነውና ንጹህ ነገርን ማየት ይወዳል። ያችን ንጽሕት የዓይኑ ማረፊያ ደግሞ ድንግል ማርያም ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማትቡ እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ምስጋና ከባሕሩ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን ዕለታትን አውራሃትን ዓመታትን የሚጨምርልን የሚያሳልፋቸው እርሱ ግን በባህሪው ህልፈት ሞት ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ለስም አጠራሩ ክብርና ምስጋና ይድረሰው። አሁን እልል ስትሉ ስለነበር ስለ እልልታ አንድ ነገር ብቻ ተናግሬ መሄድ እፈልጋለሁ። ወደ ትምህርቱ ከመግባቴ በፊት እና እልል ማለት ይቻላል፣ በቤተ ክርስቲያን የሚከለከል አይደለም። እልል ማለት የምችሉት ተናግሬ ሲጨርስ ነው። እና እልልታ ሁላችሁም እንደምታውቁት እልል የሚል ሰው ማን ነው ተብሎ ሲጠየቅ እልል የሚል ሰው ኃጢአቱን ያፈረሰ ነው ብዬ መልሳለሁ። ሲበሉላችሁም እልል የሚል ሰው በሉ። ምኑን ያፈረሰ? የእልልታን ኃይል ብቻ በአንድ ቃል ነግራችሁ ልጨርሰው። እልልታ ተራራን ያፈልሳል፣ ጎድጓዳውን ይመላል። የእልልታ ኃይል ምን ያህል ነው ብትሉኝ እኔ አላውቀውም። በነሐስ የታጠረ አጥርን ያፈርሳል። እልል የሚል ሰው ኃይል የሚኖረው ከምን ተነስቶ ነው ስንል የእልልታ ኃይል እንዲኖረው ለምሳሌ አንድ ነገር ልንገራችሁ። አንድ መሳሪያ ቢተኮስ ሰው መግደል ይችላል አይችልም? ይችላል አይችልም? ተኳሹ ግን ያልሰለጠነ ወይንም የማያውቅ ከሆነ መተኮስ ይችላል? እሺ መሳሪያው ነው የማይሰራው ወይንስ ሰውየው ነው የማይሰራው? በሉ እንጂ። ስለዚህ ሁላችሁ እልልታ ምን ያፈርሳል ካላችሁኝ መጀመሪያ እስራኤል
የኃጢአታቸውን ግንብ አፍርሰው ምድረ ርስት ለመግባት አሕዛብ በጣም ክፉዎች ስለነበሩ ኢያሪኮን በ7 የብረት አጥር ነው ያጠሯት። በስንት በሉ ንገሩኝ እንጂ እስራኤል ዱለ በትር እንኳን የሚረባ በትር ያላዙ የሸምበቆ በትር ተሸክመው የወጡ ሰዎች ናቸው አይደል? ያንን አጥር በምን ያፈርሱታል? ለምን መሰላችሁ? እስራኤል ሀገራችን እንገባለን ብለው ከመጡ አንዱን አጥር ሲያፈርሱ በጦር እንላቸዋለን ብለው አስበው በ7 አጥር አጠሩት ማለት ነው። ከዚህ የተነሳ ሙሴ ምንድነው ኢያሱ ምንድነው የተጠቀመ ካላችሁኝ ጦር አደራጅቶ አጥር ማፍረስ አይደለም ስለው። እንግዳ ምን ማለት ነው? ኢያሪኮን 7 ጊዜ ዞረው የመጨረሻ መሳሪያቸው እልል ማለት ነው። በሉ አሁን እስኪ እልል በሉ እንግዲህ ብላችኋል ማለት ነው። እልልታ ምንን ያፈርሳል? ኃጢአትን አጥርን ነው የሚያፈርሰው። ምን ሲፈርስ? የኃጢአት ግንብ አስቀድሞ ሲፈርስ። ለዚህ ነው ካህኑ መስቀል ተሸክመው ማይሌት አጥነው በቅዳሴ ሰዓት አጥነው ሲዞሩ ምንድነው የሚሉት? ስብሐት ወክብር ለስሉስ ቅዱስ ካሉ በኋላ ሲዞሩ እናንተ አሰሙም ደግ ሰዎች ናችሁ እንጂ ኦ እግዚኦ በከመ አንሃልከ ጥቅማ ለኢያሪኮ ከማሁ አንህል ጥቅማ ኃጢአቴ ወኃጢአተ ኩሉ ሕዝብከ። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በአገልጋይ በባሪያ በኢያሱ እጅ የኢያሪኮን ግንብ እንዳፈረስከው አቤቱ የኔንም የነዚህ በዚህ የተሰበሰቡትንም የክርስቲያኖቹን ኃጢአታቸውን አፍርስላቸው ብሎ ነው የጸለየው። ሁል ጊዜ ይጸልይልናል። ሰይጣን በአንድ ነገር ይስቅብናል። በምን? እልል በማለታችን። እልል ብላችኋል። ሰይጣን ስቆባቸዋል ማለት በአንድ ወገን። እንዴት ካለ ተመልከቱ። የኃጢአቱን ግንብ ሳያፈርስ እልል የሚል ሰው ጅል። እኔ አናቱ ላይ የኃጢአት ግንብ ሰርቼበት ለምንድን ነው እልል የሚለው? መጀመሪያ እልል የሚል ሰው ማን ነው ካላችሁ ኃጢአቱን የተወ ሰው ነው ማለት ነው። ኃጢአታችንን ከተውን እልልታችን ተራራ ያፈርሳል። እልልታችን ቅጥር ያፈልሳል። የተዘጋ በርን ይከፍታል። እልልታ የደስታ ምልክት ነው። ብፁዕ ሕዝብ ዘየአምር የብቦ፣ እልልታ የሚያውቅ ሕዝብ የታደለ ነው አለ። እልልታን ለማወቅ ምን ያስፈልጋል ካላችሁኝ ኃጢአትን ማፍረስ ማለት ነው። እስኪ በሉ ኃጢአትን በሉ። ምን ማለት? እሺ ንስሐ ገብታችኋል? በሉላችሁ ንስሐ በሉ። የሚመጣብን ነገር የተዘጋብን ለምንድን ነው ካላችሁኝ ኃጢአት ነው የዘጋው። ያን ማፍረሻ ደግሞ ንስሐ ነው። ንስሐ የገባ ሰው ቢጸልይ ይሰማል። በራት ዝለት አይዋጋ ጊዜ ርቦት አታበለው፣ ቸግሮት አታበድረው፣ ተሽሮ አትዋጋለት። ምን ልታረግለት ነው? እንግዳ ምንድነው? ንስሐ መግባት በሉ። ንስሐ መግባት በሉ። አንድ ሴት ሌላውን ወንድ ላለመውደዷ ለዚያኛው ለምትወደው ፍቅረኛ ወይንም ለባሏ ቦታ ካላት ሌላ ወንድ አትወድም። ለምን? ቦታ የላትም። ያውላችሁ እኛ ለሰይጣን ሰዓትን የሌለን ማለት እግዚአብሔርን ወደነው የምንጨርስበት ጊዜ የለም። በጥላቻ ጊዜ አናባክንም። ማን ነው የምንወደው? ከወደድነው እኛ ጋር ያሉ የክፋት ጓዞች ሁሉ መውጣት አለባቸው። የማን ስለሆን የእግዚአብሔር ከሆነ ደግሞ የሰይጣን ገንዘብ ካለ ሰይጣን ይርቃል። ሰይጣን በዱላ ይርቃል። በጸሎት ይርቃል። አይርቅም። ይርቃል ግን አይርቅም። በጸሎት ይርቃል ግን አይርቅም። 150ውን ዳዊት ስታነጉድ ብታድር ሰይጣን ሊቅ ነው። የመጀመሪያው የካሃዲ ሰባኪ የምንፍቅና ሰባኪ ሰይጣን አታውቁም? እየጠቀሰ እኮ ነው ክርስቶስ ጋር ሄዱ። እባብና ሰይጣን ራቁታቸውን አይቆሙ። እባብም የምትበላው ልብስ የለበሰን ሰው ነው፣ ራቁት የሆነን ሰው አትበላም። መናፍቅም ጥቅስ ሳይዝ ከእግዚአብሔር ቤት አይለይም። ሰይጣንም ጥቅስ ሳያንጠለጥል ሰውን ከእግዚአብሔር ቤት አያርቀው። ያልተማሩትን የሚፈትናቸው የእግዚአብሔርን ሕግ ባለማወቅ ነው። የተማረውን የሚፈትነው ተንኮል በመልቀም ማለት ነው። የከተማው ሕዝብ ጭልጥ ብሎ የጠፋው ተንኮል በመልቀም። እስኪ በሉ ተንኮል በመልቀም በሉ። ትንሽ አወቅን እንል አይደልኛ? አወቅን ስለምንል ከዚህ አንጻር እገሌ እኮ ኃጢአተኛ ነው፣ ከዚህ አንጻር እኮ እገሌ ልክ አይደለም፣ እየሰረቀ ነው፣ እንዴት ሊሆን ይችላል? የሰው ተንኮል አትልቀሙ። ምን አገባችሁ እናንተ? እኔን ጥርግርግ አድርጋችሁ በፈለጋችሁ ብትሰድቡ እግዚአብሔር እኔን ስለተሳደባችሁ አያጸድቃችሁም። የሚያጸድቃችሁ በሰራችሁ ስራ ነው።
ስለዚህ ስራ እንድንሰራ እግዚአብሔር ይርዳን እና የኔ ያልካልኩ ይብቃኝ። ወደ ነገሬ ብቻ ልሂድ። እንደ የትምህርታችን ርዕስ የሚሆነው አሁን ጨለማ ነው ሰዓቱና ብርሃናት በጠፈር ያብሩ። ይህን ቃሉን የተናገረው ሙሴ ነው፣ የጻፈልንም ሙሴ ነው። እንግዲህ እናንተ ስለምታውቁት ችግር እንዳትፈጥሩ የምናውቀው ትምህርት ነው ብላችሁ እንዳትሄዱ ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ ያለ ቃል ነው። በዚህ ርዕስ እንማማራለን። እስኪ ባሉ አንድ ጊዜ ለይኩን ማነው ለያብሩሁ ብርሃናት ውስተ ጠፈረ ሰማይ። ለያብሩሁ ብርሃናት ውስተ ጠፈረ ሰማይ ምን ማለት ነው ሲተረጎም? ብርሃናት በጠፈር ይመላለሱ ወይም ያብሩ ማለት ነው። ባጭር ቃል ነው የምንማማረው፣ ብዙም ላስረዝመው አልፈልግም። በመጀመሪያ ጊዜ አንድ ጥያቄ ልጠይቃችሁ። እግዚአብሔር ስነ ፍጥረትን ሲፈጥር ምን ሊያደርግለት ፈጠረው? አሁን ፀሐይን ጨረቃን ፈጠረ አልን አይደል? በሬንም ፈጠረ፣ አሳ በቃ ሁሉንም፣ አሳማውንም፣ አይጡንም፣ ጉርጡንም እንደዛ ሁሉም ማለት ነው። ምን ያደርግለታል ግን ነው? ፀሐይን ሲፈጥር ብርሃን አያስፈልገውም። ወገብረ ብርሃናተ ምንድነው መሰላችሁ? ብርሃናትን ፈጠረ ይልና ሲያበቃ ወነስ አምዘዚያው መጠነ ህጠተ ስርናይ ከባህሪው ብርሃን የሰናፍጭ ቅንጣት የምታህል ብርሃንን ነስቶ ፀሐይን ፈጠራት ይላል። ፀሐይን ሲፈጥራት ምን ልታረግለት ነው ስንለው ምን ታረግለታለህ ነው መልሱ። ምክንያቱም እግዚአብሔር ፀሐይ ቢኖር አያበራለትም፣ እንጀራ ቢኖር ጋግሮ አይበላው፣ በሬ ቢኖር አያርስበት ወይ አርዶ አይበላው፣ መሬት ቢኖር አይቀመጥበት፣ ሰማይ ቢኖር እግዚአብሔር ከዓለም ውጭ ነውና ለዓይኑ ማረፊያ አይፈልገው። ደመናን ሲፈጥር ዝናብን ተስፋ አድርጎ አልፈጠረውም። መሬትን ሲፈጥራት ማብቀሏን ተስፋ አድርጎ እሷ አብቅላ ታበላኛለች ብሎ ተስፋ ሳያደርግ ዝም ብሎ ፈጠራት። ሰው ቢያርስ እበላለሁ ብሎ ነው። ቢያገባ ከብዙ ነገር እድናለሁ እረዳዳለሁ ብሎ ነው። ሰውን ቢቀርብ ወዳጅነትን አተርፋለሁ ዝናን አተርፋለሁ ብሎ ነው። ሰው እንደውም ተመልከቱ አትንኩ ባይ ነው ሰው። እንዴት ካላችሁኝ ሰው የሚቀርበው ምን አይነት ሰውን ነው ካላችሁኝ የሚያሞግሰውን ሰው። አቤት ምን አልኳችሁ? የሚሰድባችሁን ሰው ትቀርባላችሁ? አትቀርቡ። ሰው አትንኩ ባይ ከመሆኑ የተነሳ የሚወደውን ብቻ ነው መርጦ የሚወደውን መርጦ ማለት ነው። ሰው የሚፈልገው የሚጠቅመውን ብቻ ነው። ተመልከቱ እግዚአብሔር ግን የሚወደውን ብቻ አልፈጠረም፣ የሚጠላውን ዲያብሎስንም ፈጥሮታል። የሚጠላውን ዲያብሎስን በካደው ጊዜ እንኳን አላጠፋውም። ለምን? ከቸርነቱ የተነሳ። ስለዚህ ተመልከቱ ሰው እግዚአብሔርን መሰለ የምንለው ጠላቶቹን መውደድ ሲጀምር እኮ ነው። ሰው ራሱን ወደደ ተብሎ አሁን በዚህ ዘመን ራሱን የሚወድ ሰው ባለመኖሩ ነው ትልቁ ችግር። እኔም እናንተም ራሳችንን አንወድም ወይ ደግሞ ሚሞሪያችን ተበላሽቷል። ሰው ራሱን ወደደ ከተባለ እኮ ለራሱ የሚገባውን ነገር የሚጠቅመውን ነገር ማወቅ እኮ ነው ያለበት። ሰው የሚጠቅመውን አያውቅ። ሰው ኃጢአት እንደሚጎዳው እያወቀ ኃጢአት ከሰራ ታዲያ የሚጠቅመውን ያውቃል ወይ? ሰው ሞትን የሚያስፈርድበትን ነገር እያወቀ ሞትን የሚያስፈርድ ስራ ከሰራ ታዲያ ይሄ ምኑ ነው ጥቅሙ? ሰው አትንኩ ይባይ ነው። ተመልከቱ የሚወደንን ብቻ ከመከተል ወጥተን የሚጠላንን እንድንወድ እግዚአብሔር ይርዳን። በዚህ ዘመን ደግሞ ሁላችንም ማለት ነው አሁን ደግሞ ያቃተን ምንድነው? የሚወደንንም መውደድ አቅቶን ነው። የሚወዱንን ሰማዕታትን እንኳን መውደድ አቃተን። እግዚአብሔርን መውደድ ምንድነው? አሁን እኮ ሰው በጣም ችግር እኮ ነው። ተመልከቱ እግዚአብሔርን እወደዋለሁ፣ እሺ ምን አርጋል ሲባል 100,000 ብር ሰጥቻለሁ። እግዚአብሔርን እወደዋለሁ ምን አርጋል? ይሄን ያህል ብር ሰጥቻለሁ። በቃ ይሄ ለእግዚአብሔር ምኑም አይደለም። እግዚአብሔር የብር ድሃ አርጋችሁት ነው? ብር ይቸግረዋል እግዚአብሔር? አሁን ይችን ቤተክርስቲያን እኛ እንድንጸድቅ ብሎ ነው እንጂ እግዚአብሔር በእንቁ መስራት ይችላል አይችልም? ተመልከቱ ለራሱ እኮ ተመልከቱ ቤቱን በሳት የሰራ እኮ ነው የሚለው መጽሐፍ። ተመልከቱ መረማመጃውን መንኮራኩር ደመና ያደረገ አዳራሹን በውሃ የሰራ ወለሉን የውሃ አድርጎ የሰራ እግዚአብሔር ነው ያለው። ይህም ቤተ ክርስቲያንም እንኳን እንድንሰራው የሰጠን ተመልከቱ የመጨረሻ ፍቅራችንን እንድንገልጥለት ነው። ቢሆንም ግን እግዚአብሔር እኛ ብር ሰተን የልብስ ላቂ ሳንቲም ድቃቂ እንድንሰጠው አይፈልግም።
ያ ማለት ደግሞ አሁን ሰው ተንኮለኛ አይደል? እኔ ምጽዋት አትስጡ አላልኩም። ደግሞ ተመልከቱ፣ ተንኮለኛ እኮ ነው። አሁን ምን ይላል የከተማው ሰው? ይሄን አሁን ብዙ ሰው ሰምቻለሁ። እናንተ ይሄን ተንኮላችንን ማቆም አለብን። እንግዲህ ለከተማ ቤተክርስቲያን ለከተማ ቄስ የሚባል አንሰጥም፣ ገዳም ነው ማስገባ። ምን ሰው አለ ይላል ሰው። እንዴ ተው። እኔ አሁን እዛም አትስጡ አይደለም ያልኩት፣ ደግሞ እነዛም እንዳይከፋቸው ብዬ ነው። ግን እናንተም ፈራጅ ማን አደረጋችሁ ነው? መስጠት ያለበት ላለበት ቤተክርስቲያን ትሰጣለህ ይሄ ማለት ነው። እሺ ለከተማ እንዲህ ያረጉ ስለሆነ እንዲህ አይነት መስፈርት ስለሆነ የሰው ተንኮል መልቀሙ ምን ያረግልናል? ለኛ ነው ምን የሚጠቅምህ? ያ ከሰጠህ ለእግዚአብሔር የሰጠው ነገር ነው እግዚአብሔር የሚቀበልልና የሚሰጥህ። ስትሰጥ ደግሞ ለቄስ አትሰጥም። በቃ በፍጹም ለዚህ ቤተክርስቲያን 1 ሚሊዮን ብር ብትሰጥ ለሰባኪ እንትና ለመምህር እንትና ለቄስ እንትና አልሰጣችሁም። የሰጣችሁት ለማን ነው? በሉ ንገሩኝ እንጂ በሉ ንገሩኝ። ታዲያ እግዚአብሔር ስንት ነው? አንድ እግዚአብሔር ነው። አንድ እግዚአብሔር ከሆነ የምትሰጠው ለእግዚአብሔር ነው። አንተ አስራትክን ስላስቀረ ከዚህ ቤተክርስቲያን አንተ አስራትክን ስላስቀረ ለዚያኛው ቤተክርስቲያን ስለሰጠ ከተማ ውስጥ ያለው ተበላሽቷል ብለህ ሌላ ቦታ ስላወጣ በዚያ እግዚአብሔር የሚሸልም እንዳይመስልህ። መስጠት ካለባችሁ ለሁሉም ስጡ ነው። ግን የምትሰጡት ለቄስ እንትን አይደለም። ለማን ነው የምትሰጡት? በሉ ንገሩኝ እንጂ ለማን ነው የምትሰጡት? የመጣችሁት ለማን ብላችሁ ነው? ለራሳችሁ ብላችሁ የመጣችሁት። ለእግዚአብሔር ምንም በቃ እውነቴን ይሄን ማንቅጩን ማወቅ አለብን። ለዚህ እኮ ነው ሰው ከደብረ አለቃ ጋር ሲጣላ ከሰባኪው ጋር ሲጣላ ቤተክርስቲያን አይመጣ ይቀራል። አዲስ አበባ ህዝብ ያኮርፋል። ለሰባኪው ነው የምታስቀድሰው እንዴ? ለመምሬ እንትና የምታስቀድሰው ቀራ እንግዲህ ከፈለከው ማለት ነው። የምትጎዳው ራስህ ነህ። ከዚህች ቤተክርስቲያን ማንም ቢሆን ሊያስቀረን አይችልም። መተን የምናየው እግዚአብሔርን ነው። ማንን ነው የምናየው? ማንን ነው የምናየው? እግዚአብሔርን ነው የምናየው። እኛ ምንም የሚያገባን ነገር የለም። ሰው በገዛ ኃጢአቱ ይጠየቃል። እኛን ተመልከቱ። አንድ ነገር ብቻ ልንገራችሁ። ለምሳሌ አንድ የንጉሥ ማህተም ይኑር፣ የዛገና ያልዛገ ማህተም ይኑረው። የወርቅና የእንጨት እናድርገው። እሺ በእናንተ ቋንቋ ፍትሐ ነገሥት ላይ ነው ያለላችሁ። እዚህ ጋር ያለው ሰውዬ በወርቁ ማህተም ቢመታላችሁ፣ በእንጨቱ ማህተም ቢመታላችሁ ጥቅሙ ለእናንተ የትኛው ነው ጥሩ? ጽሁፉ ተመሳሳይ ነው። የትኛው ነው የሚጠቅማችሁ? የወርቁ? ባሉ ንገሩኛ። የትኛው? ጥቅሙ ማህተሙ ነው ነው። በሽተኛ ሰው ቢመታልህ፣ ጤነኛ ሰው ቢመታልህ፣ እሺ ጥቅሙ ላንተ የትኛው ነው? ባሉ እንጂ ተናገሩ። ወንጀለኛ ሰው ቢመታልህ፣ ወንጀል የሌለበት ሰው ቢመታልህ ማህተሙ የማን ነው? ስራ ይሰራል አይሰራም? ስራ ይሰራል አይሰራም? ስለዚህ ተመልከቱ፣ ማሰብ ያለብን ይሄን ነው። ምንም ቢሆን በኃጢአተኛ ካህንም ቢሆን በሌባ በኔ ብጤ ሰባኪም ቢሆን በሌባ በእናንተም ቢሆን የእግዚአብሔር ማህተም ይሰራል። አንተ ማህተሙ ጋር ምን አገባ? ላንተ የሚጠቅም ምኑ ብቻ ነው? ይኸውላችሁ ተመልከቱ አሉ። እዛው እኮ ሊቃውንቱ ምን አሉ መሰላችሁ? ደግ ዳኛ ጽፎለት ለወንጀለኛው ተፈረደበት፣ ክፉ ወንጀለኛ ዳኛ ጽፎበት ለደጉ ሰው ነፃ ወጣው ይላል። ደግ ሰው ቢጽፍልህ አንተ ሌባ ከሆንክ ሌብነትህ ያው ያስፈርድብሃል። አንተ ደግ ከሆንክ ደግሞ ወንጀለኛ ዳኛ ቢጽፍልህ እንኳን ማህተሙ ላንተ ማለፍ ይበቃል። ስለዚህ ተመልከቱ፣ የእግዚአብሔር ማህተም በቤተ ክርስቲያን ላይ እስከ ዘላለሙ ያበራል። ይቺ ቤተ ክርስቲያን አትበደልም። ሰው ሊበድል ይችላል፣ ቤተ ክርስቲያን ግን አትደፈርስም። ሰው ሊቆሽሽ ይችላል፣ ቤተ ክርስቲያን ግን ንጹህ ናት። አልብኪ ነውር ወይም እንትን በላይሌኪ፣ በላይሽ ላይ ምንም ነውር ነቀፋ የሌለብሽ። ለምን? መሰረቷ ክርስቶስ ነዋ። ለምን? የተመሰረተች በክርስቶስ ደም ነዋ። ነውር ነቀፋ የሌለባት ናት። ለምን? በሞቱ ቀን ተሞሻሽራ የዋለች ሙሽራ ናታ። የዚህ ዓለም ሰርግ በሞት ፍቺ ይፈጸማል። የቤተ ክርስቲያን ሰርግ የሙሽሪት የቤተ ክርስቲያን ሰርግ ደግሞ የተደገሰው በሞት ቀን ነው። አንድ ባልና ሚስት ነበሩና እነሱ ደሃ ናቸው እና ሴትየይቱ ትንሽ ያው ገንዘብ እንዲያ ቢኖረን እንደው የተሻለ ባል ባገባ እያለች ታስባለች። ቀን ያሰበችውን በህልሟ ታያለች። ስታይ ምንድነው ያየችው? ትልቅ ፎቅ ያለው መኪና ያለው እንዲያ ያለው እንዲያ ተብሎ ተደግሶ ጥልቅልቅ ብሎ ሰርጓን ታየዋለች በህልሟ ማለት ነው። ብንን ስትል ባሏ ክንድ ላይ ናት። ባሏ ደግሞ እነሱ ምንድናቸው? ድሃዎች ናቸው። ከዛ ታለቅስ ጀመረ።
ስታለቅስ ምን ሆነሽ ነው አላት። እኔን ድረውኝ አለችው። ለቅሶ ምን መስሏችሁ እንዴ? ታዳሪ እያለሁ ምን አስጨንቆሽ ነው? እኔ ያለሁ ማንም አልወሰድሽም፣ እኔ ደግሞ እስከምሞት ካንቺው ጋር ነኝ አላት። እዛ እንግዲህ ተመልከቱ፣ እንዲያ ሲላት እንደው ጅል እኔ ያስለቀሰኝ እሱ አይደለም አለችው። እና አላት በህልሜ መሆኑ ነው ልቅሶ ያመጣው፣ በእውኔ በሆነልኝ ትቼ እሄዳለሁ ነው። ስለዚህ ተመልከቱ፣ ሀብት ያለው ሲያይ ሴቱም አይኑ ይዛወራል፣ ሀብት ያላት ሲያይ ወንዱም አይኑ ይዛወራል። ስለዚህ ተመልከቱ፣ ባጭር ቃላችሁ የፈለግኩት ግን ሀብት አይደለም ለትዳር መስፈርቱ። ይችኛዋ ሙሽራ የዚህ ዓለም ሙሽርነት ተመልከቱ፣ ተዋደን እንኑር በሉኝ፣ ሀብት አንወድም በሉ፣ እሺ ልቀበላችሁ፣ ምንም ነገር አይለየንም ብላችኋል፣ እሺ ልቀበላችሁ። ሴቱ ብልህ ነው። ያው እንደምታውቁት የጉንዳን ጉልበት የሴት ብላት መጥፎ ነው ይባላልና እግዚአብሔር ይስጣችሁ፣ የጉንዳን ጉልበት የሴት ብላት ይስጣችሁ መድኃኒዓለም አሜን በሉ እንጂ። የጉንዳን ጉልበት የተባለው ሰው ቢሞት አዝሎት የሚሄደውን ሰው ተሸክሞ መሄድ ይችላል? አንድ ሰው የአንድ ሰው ሬሳ ተሸክሞ መሄድ ይችላል? ይችላል? አይችልም። ጉንዳን ግን የሞተውን ሬሳ ያልሞተው ጉንዳን ብቻውን ተሸክሞት ይሄዳል። የጉንዳን ጉልበት ማለት ያ ነው እንጂ እኔን የሚያህል ሆኖ አይደለም። እሺ፣ ስለዚህ የሴቱ ብላት ደግሞ ተመልክቱ በጣም ማለቂያ የለውም እና ያዝልቅላችሁ ከሆነ ለደግ ከሆነ ማለት ነው። እና ልትወውሽ ትቼዋለሁ እንደው ወደ ነገር ልመልሳችሁ። ስለዚህ የትዳር የፍቺ መጨረሻ ቀን መቼ ነው ካላችሁኝ፣ መቼም ፍቺ የለም ነው። እስኪ በሉላችሁ፣ መቼም በሉ፣ ፍቺ የለም። እስከ መቼ ነው ፍቺው? መቼም በሉ እንጂ እስከ መቼ ነው? እስከ መቼ ነው? ስለዚህ አሁን ብዙ ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። በቃ እንቅጩን አይደለም እናወር፣ እንቅጩ እሱ ነው። እሺ ለምን በቤተ ክርስቲያን አታገባም ሲባል አይታወቅም ጸባዋ ምናምን ከሆነ ልፈታት ነው። ማን ያግባለ? ማን ያግባለ? እንዲያ ከሆነ ቤተ ክርስቲያን የማታውቀው ሰርግ የአህያ የበቅሎ የፈረስ ነው። እኔ አላልኩም ፍትሐ ነገሥት ሰለስቱ ምዕት። ቤተ ክርስቲያን የማታውቀው ካላችሁ አሳውቁ፣ መታችሁ ቁረው፣ እንቅጩን ማለት ነው። ስለዚህ ተመልከቱ፣ ሰርግ መቼ ይፈታል ካላችሁ፣ መቼም አይፈታም። ለምን? አንድ ሰው ትዳሩን ቢያፈርስ ከሃዲ ተብሎ ነው የሚጠራው። ለምን መሰላችሁ እንደዛ የሚባለው? አንደኛ ሚስቲቱ የቤተ ክርስቲያን ምሳሌ ናት። ባልየው የክርስቶስ ምሳሌ ነው። ክርስቶስ ቤተ ክርስቲያንን ሞቶም በሞቱ መስርቷት እስከ መጨረሻው ድረስ ተመልከቱ፣ ለቤተ ክርስቲያን እጅ መንሻ አድርጎ ደሙን አፍስሶ በደሙ መስርቷታል። ከቤተ ክርስቲያን እኛን ምእመናንን ወልዶናል በጥምቀት። እንደዚህ ከሆነ ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ፣ ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል ይላል። ስለዚህ ተመልከቱ፣ ክርስቶስ አሁን እኛን በጥምቀት የወለደችን ቤተ ክርስቲያን ናት እናታችን። እኛን ልካፈል ቢል ቤተ ክርስቲያንና ክርስቶስ ልካፈል ቢሉ የሚካፈሉን አካል የላቸውም። ባልና ሚስት ወልደው ልጅ እንካፈል ቢሉ ንብረት ይካፈሉ ይሆናል እንጂ ለማን ሊሆን ነው? አጥንት አይከፈል፣ ደም አይከፈል፣ አካል አይከፈል። አንድ ተዋህዷቸውን የሚያስረዳው ልጃቸው ነው። ስለዚህ በዚህ ክርስቶስን ይሰብኩታል ይላል። አንድ ሆነን በትዳር ጸንተን እንድንኖር መድኃኒዓለም ይርዳን። ይህን ካልኩ ወደ ነገር የሌድ ለዚህ ሲናገር ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ቤተ ክርስቲያን ግን በሞት ቀን የተሞሸረች ሙሽራ ናት ይላል። እስኪ በሉላችሁም ቤተ ክርስቲያን በሉ። በመቼ የተሞሸረች? በሞት ቀን የተሞሸረች አለ። ተመልከቱ፣ የዚህ ዓለም የፍቺ ደብዳቤ በሞት ይቀራል። የዚህ ዓለም የፍቺ ደብዳቤ ሰው በመለያየት በርቀት ሀገር ይቀራል። ክርስቶስ ግን ተመልከቱ፣ ክርስቶስ ለሙሽራው ስጋውን ምግብ አድርጎ ደሙን መጠጥ አድርጎ የሰጠ ሙሽራ አለ ወይ ትለኝ እንደሆነ የለም። እርሱ ማን ብቻ ነው? ክርስቶስ። ክርስቶስ ለቤተ ክርስቲያን ለሙሽሪት ምግብ አድርጎ የሰጣት ማንን ነው ካላችሁ ስጋውን ነው። መጠጥ አድርጎ የሰጣት ማንን ነው ካላችሁ ደሙን ነው። ልብስ አድርጎ የሰጣት ማንን ነው ካላችሁ ብርሃኑን ነው። ጫማ አድርጎ የሰጣት ማንን ነው ካላችሁኝ ወንጌልን ነው። ምርኩዝ አድርጎ የሰጣት ማንን ነው ካላችሁኝ በትረ መስቀሉን ነው። እናት አድርጎ የሰጣት ማንን ነው ካላችሁኝ
ቅድስት ድንግል ማርያምን ነው። ስለዚህ ተመልከቱ፣ እነዚህ በሞት እንኳን እንዳልተለያዩ የክርስቲያኖች ጋብቻ በሞትም አይፈርስ ይላል። በመቼም አይፈርስ። አንተ ሞተሃል ወይ ለሚስትህ? አንቺ ለባልሽ ሞተሻል ወይ? ምንድነው የሆንሽው? ቤተ ክርስቲያን የምድራዊ ባለስልጣን የፈለገ ቢመጡ የራሳችን እናርግሽ ቢሏት አትሆንም። ዲዮቅልጥያኖስ 40 ዘመን ሲያቃጥላት የክርስቶስ ሆና እየተቃጠለች ነው የኖረችው። ግራኝ ለብዙ ዘመናት ሲያቃጥላት ሲኖር የክርስቶስ ሆና ነው የቀጠለችው። ባል መከራ እንኳን ቢመጣበት በሞት እንኳን ቢሆን የሚስት ሆኖ ይቀጥላል። ሚስት እስከ ሞት እንኳን ድረስ ቢሆን የባል ሆና ትቀጥላለች እንጂ አትፈታም ትዳሯን። ትዳራችንን ይባርክልን መድኃኔዓለም። ስለዚህ ተመልከቱ፣ እግዚአብሔር ተመልከቱ፣ ሰው የሚጠቅመውን ይወዳል። እግዚአብሔር ግን የማይጠቅመውን እንኳን ለሱ ምንም የማይሰራለትን ፍጥረትን ፈጠረ። ባጭር ቃል ብቻ ልናገረው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ፀሐይ ለእግዚአብሔር ምንም አይሰራለትም፣ አያበራለትም። ኮከብ ለእግዚአብሔር ምንም አይሰራለትም። ጨረቃ ለእግዚአብሔር ምንም አታረግለትም። ምኑን ያሳያል ካላችሁኝ የሰውን ልጅ ፍቅሩን ያሳያል ይላል እግዚአብሔር። ይወላችሁ ብንሰርቅም ይወደናል፣ ወርቅ ነና ይወደናል ብንሰርቅም፣ ዛግን እንጂ ወርቅነታችን አልለቀቀም። አንድ ወርቅ በጭቃ ውስጥ ቢሆንም በጭቃ ውስጥ ሆነ ይባላል እንጂ አፈር አይሆንም። አንድ ክርስቲያን ተመልከቱ፣ ከክርስትና እምነቱ ቢወጣ እንኳን ከክርስትና እምነቱ ቢወጣ እንኳን ሲመጣ የልጅነት ጥምቀት አይደለም የሚጠመቀው፣ ዝገቱን የሚያስለቅቅ ቀኖና ነው የሚሰጠው። እንደገና ወደ ቤቱ ነው የሚመልሰው። በቤቱ ያለ ሳለንም ይወደናል፣ ስንጠፋም ይወደናል፣ ሌባ ስንሆንም እግዚአብሔር ይወደናል። ይወደናል ማለት ግን አይፈርድብንም ማለት ግን አይደለም። ግልጽ ነው አባባሌ። ይወደናል። እሺ ወዶ ምን አደረገ ካልከኝ አንድ ብቻ ተናግሬ ልጨርስ። እግዚአብሔር ይወደናል አይወደንም? እኛ እንወደዋለን። እሱ ልትወው ትምህርቴም ስላልሆነሽ እግዚአብሔር ከወደደን እግዚአብሔር የሚወደን ከሆነ ምን አረገልን ካልከኝ ኃጢአት ሰርተንም በንስሐ ይመልሰናል። በሉ እስኪ ሁላችሁም በድለነውም በሉ እንጂ ይመልሰናል። ምን ብለ ነው? እውነት ከድንግል ማርያም በቀር እግዚአብሔርን ያልበደለ ኃጢአት ያልሰራ ፍጡር የለም። ከድንግል ማርያም በቀር አብርሃም፣ አዎ እሺ፣ ሌላም ጥሩ፣ ሙሴ፣ አዎ በድሎታል። ዳዊት፣ አዎ አመንዝሯል። ሌሎቹም ነገስታት የፈለጋችሁትን ጥሩ፣ በንስሐ የተመለሱ ወርቆች ናቸው። ግን ስለዚህ ተመልከቱ፣ እግዚአብሔር እንደሚምረን የምናውቀው እግዚአብሔር እንደሚወደን የምናውቀው በድለነውም እንኳን ሳይጸየፈን እስከ መጨረሻው ልጆቼ ብሎ መቀጠሉ ነው። አሁን ተመልከቱ፣ እንዲህ የሚል ጽሑፍ አለ። ወነሳ እግዚአብሔር በእንተ ዘገብሮ ለሰብ የሚል ማለት ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ። በፍጹም እግዚአብሔር አይጸጸትም። ምን አለ ማለት ነው? እግዚአብሔር አያዝንም፣ እግዚአብሔር ደስተኛ ነው። ይህን ማወቅ አለባችሁ። እግዚአብሔር አዘነ፣ እግዚአብሔር ተከዘ የሚል ጽሑፍ ስታገኙ ሰው በሰራው ኃጢአት ፈረደ ነው ትርጉሙ። ምክንያቱም የእግዚአብሔር ያ ደስተኛ ባህሪው በሐዘን አይለወጥም። እሳት ተመልከቱ፣ የፈለገ ያህል እንኳን ቢሆን ቀዘቀዘ እንደማይባል የእግዚአብሔር ባህሪ ፍጹም ባህሪው ምን አይሆንም? ሐዘን አይውጠውም። ስለዚህ ተመልከቱ፣ እግዚአብሔር ተጸጸተ ማለት ሰው ስለበደለ እግዚአብሔር ለሰው አዘነለት ማለት ነው። እስኪ በሉላችሁ፣ ሰው ስለበደለ በሉ። ታዲያ ምን በለው? ንስሐ ግባ ነው። አንዳንድ ሰው ይላል ቄስ ትናንት ኃጢአት ሰራው፣ እሺ ነገ ኃጢአት ሰራው፣ እሺ እንግዲህ በቃ መረረኝ ሰለቸኝ ትላላችሁ። አሁን ቢያንስ እኔና እናንተ ኳልኩሌት ብንደረግ ብንሰላ 6 10 ጊዜ ያልሰራ ነው ተደጋጋሚ ኃጢአት የለም። ስንት ጊዜ እንደው 10 ያልሰራ አለ እዚህ ውስጥ አለ? ኧረ 10 100 ይሞላል። የኛስ እውነት 100 ነው የሚሞላው። ታዲያ ምን ያደርጋል መሰላችሁ? ንስሐ አባቱ ጋር መጥቶ ለመናዘዝ ያፍራል። ከዚህ የከተማው ሰው ምን ያደርጋል? ገዳም ሹልክ ብሎ ይሄዳል። አልሰሙት ጋር ያዳርስ ማለት ነው። አልሰሜን ግባ በለው እንዴ! አይደረግም እኮ እንዴ! እግዚአብሔር አንድ ንስሐ አባት ያዘዘልህ አፍረህ እንድትተው እግዚአብሔርን መፍራቱ ስለቀረ ባይሆን ቄሱን አፍረህ ኃጢአት ከመስራት እንድታቆም። እንደው ምን ይሉኛል ዛሬም ኃጢአት ሰው ይዋላሉ። ገመድ ሰረኩ፣ ነገም ሄዶ ገመድ፣ ነገም ሄዶ ገመድ፣ ነገም ሄዶ ጭንቅ ሲላቸው ልጄ ግን ሁሌም ገመድ ነው የምትሰርቀው አሉት። አይ አባ ገመዱ ጫፍ ላይ በሬ ነበረ፣ መጀመሪያ ገመዱን ስለሳብኩት ነው አላሉ። እና ንስሐ ሲገባ እንዴ ነው አሁን ሰው። እኔ ግን እምላችሁ ይሄን አይደለም።
የሚያነሳን እስካልሰለቸን እኛ መግባት እንዴት እንሰለቻለን? የሚምረን ካልሰለቸን እኛ ለመማር እንዴት እንሰለቻለን? ስለዚህ ተመልከቱ፣ ንስሐ መግባት ሁሌ ማን ስለሚወደን በሉ እንጂ ማን ስለሚወደን። እግዚአብሔር ሂሳብ አያወራርድም። ይህን ስላደረግ ይህን አድርጋል ብሎ አይቀጣም። እግዚአብሔር ንስሐ ከገባ ይተውልሃል። ስለዚህ ተመልከቱ፣ እኛ መሰልቸት የለብንም። ሰይጣን እንድንሰለች የሚያደርገን ተመልከቱ፣ እኛ እንድንሰለች የሚያደርገን እግዚአብሔር ቢምረን 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 ስለማይሰለች ነው። በሉላችሁ እግዚአብሔር በሉ ቢምረን 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 አይሰለችም። የእግዚአብሔር ምሕረቱ አይሰለችም። ዛሬም ቢሆን አሁንም በድልና ይምርሃል፣ አሁንም ማጥፋ ና ይምርሃል፣ አሁንም ማጥፋ ና ይምርሃል። ተምረህ ግን በዚያው ቅር። ቢያንስ መዋጋት ልመድ ነው። መዋጋት እንድንለምድ የጽድቅ ውጊያ እግዚአብሔር መድኃኔዓለም ይርዳን። ይህን ካልኩ ወደ ነገር ልመልሳችሁ። እግዚአብሔር ይወደናል። ወዶ ምን አደረገ ካላችሁኝ፣ ፀሐይን አሁን ይውላችሁ ያዙ በደንብ። እግዚአብሔር ዓለምን መውደዱን የምናውቀው ፀሐይ አውጣልኝ ያለው የለም። ሰውን ንጉሥ አድርጎ ስለፈጠረው መሬትን፣ ሰማይን፣ እንስሳትን ሁሉ ለሰው ፈጥሮ ሌሊት እንዳይጨልምበት ጨረቃና ከዋክብትን፣ ቀን ተመልከቱ ለቀን ብርሃኑ ፀሐይን ፈጠረለት። ለምን? ሰው ንጉሥ ነውና። ተመልከቱ እግዚአብሔር አሁን ምንም ከመጨነቅ መውጣት አለብን ዛሬ ማለት ነው። ከጭንቀት ነፃ ሆናችሁ መሄድ አለባችሁ። ክርስቲያን ተጨናቂ ፍጡር አይደለም። ክርስቲያን አሳቢ ነው እንጂ። ስለዚህ ተመልከቱ እግዚአብሔር ፍጠረን ሳንለው ሳይሆን የፈጠረን እንደሚያስፈልገን አውቆ ሁሉን ፈጥረዋል። በሉ እስኪ በሉ እንደሚያስፈልገን በሉ አውቆ ሁሉን ፈጥረዋል። እስኪ በሞት ያፈርሰውላችሁ። አፍንጫ እንደው ረዘም ቢል ነው ጥሩ ብሎ ያስፈጠረ ሰዋል? እንደው አይኔን እንዲያ ነው ማረግ ብሏል ሰው? ጥርስ እዚህ ጋር አብቅልልኝ ብሎታል? ለያውም ሰው 32 እንደሚያስፈልግ 32 ደግሞ ይወላችሁ ይባላል አይደል? አንድ ነገር ትዝ ብሎ ነውና የኔ አፍንጫ ለምን አነሰ ብላችሁ እንዳከሱሽ። እናንተ አፍንጫችሁ ትልቅ ቢሆን ሰው ስለማታስቀምጡ ነው ማለት ነው። ሊቃውንቱ ይላሉ እግዚአብሔር ግን ከሞላ ነገር ትንኝን ምን ነው ዝሆን ቢያሳክላት አሉ። በዚያ ድምጧ ያው ነዝናዛ ስለሆነች ዓለምን ከምትቀውጠው ብሎ አሳነሳት። ከምትቀውጠው ለአንዳንዱ እኮ ተመልከቱ ረጅም ቀንድ ቢሰጥ እኮ ችግር እኮ ነው ተመልከቱ። እና እንዲያ ስለሆነ ግን የሚያስፈልገንን ሰጥቶናል። ምእመንነት ከሆነ የሚያስፈልግ መማርህ ከሆነ እንድትማር፣ አጭር መሆንህ ካማረብህ አጭር እንድትሆን፣ ረጅም መሆንህ ካማረብህ ረጅም እንድትሆን ሁሉን እንደሚበቃ አድርጎ የፈጠረ እግዚአብሔር ነው። እንዲህ አድርጎ የሰራን እግዚአብሔር ይመስገን። ፍጠረን የሚያስፈልገንን ፈጠረ። አሁን ማር ያስፈልጋል ብሎ ማን ነገረው ለእግዚአብሔር? ንብል ለምን ፈጠራት? መሬት ስንዴ ነው ማብቀል ያለባት ለምን ፈጠራት እግዚአብሔር? ፀሐይን ቀን ብቻ አብራ ብሎ ለእግዚአብሔር ማን ነገረው? ጨረቃ ሌሊት አርጋት ብሎ ለእግዚአብሔር ማን ነገረው? ተመልከቱ እግዚአብሔር እንደሚገባ አውቆ ፈጠረ። እግዚአብሔር የነሳን ነገር የለም። በሉላችሁ እግዚአብሔር በሉ የነሳን የለም፣ የሚነሳንም የለም። የእውነት ልንገራችሁ ለኛ ለአንድ ጸጉራችን ለአንዷ ጸጉራችን ዓለም ሁሉ ተደምሮ ዋጋ ሊሆን አይችልም። ለአንዷ ጸጉራችን ማለት ነው። አንድ ሰው ፀሐይ ለሰው ክብሩ ናት እንጂ ሰው ለፀሐይ ክብሩ አይደለም። ፀሐይ ለሰው ነው እንጂ የተፈጠረችው፣ ሰው ለፀሐይ አልተፈጠረም። መሬት ለሰው ነው እንጂ የተፈጠረው፣ ሰው ለመሬት አልተፈጠረም። ፍጥረታት ከብት ለሰው ነው እንጂ የተፈጠረው፣ ሰው ለከብት አልተፈጠረም። ቤት ለሰው ነው እንጂ የተፈጠረው፣ ቤት ሰው ለቤት አልተፈጠረም። ማለቴ ምን ማለቴ ነው? ፀሐይ የተፈጠረችው ለሰው ልጆች እንድታበራ አገልግሎት እንድትሰጥ ነው እንጂ ሰው ፀሐይን ሊያገለግል አልተፈጠረም። ሰው መሬትን ሊያገለግል አልተፈጠረም፣ እግዚአብሔርን ሊያገለግል እንጂ። ስለዚህ ተመልከቱ እነዚህ ሁሉ እግዚአብሔር ለኛ አስቦ የፈጠራቸው ናቸው። በሉላችሁ እነዚህ ሁሉ ማን አስቦ የፈጠራቸው? ልጠቅልለውና ርዕሴ ጋር ልምጣ እና እግዚአብሔር ምን ፈጠረ? ፀሐይና በየት ይሁኑ አለ? በሞት የነገሩኝ በየት ይሁኑ? ማና ማን? ፀሐይ፣ ጨረቃ፣ ከዋክብት። እነዚህ በየት ይሁኑ አለ? በምስራቅ በሉ እንጂ በሰማይ። እዚህ ላይ ብዙ ነገር ብናገር ደስ ይለኝ ነበር። ሰዓት የለኝም። ሰዓት ስለሌለኝ ልተወው። የእውነቴን ነው። ይሄ ሰማይ አይደለም፣ የውሃ ጣሪያ ነው። ይሄ ከላይ የምታዩት ሰማዩ ሰማይ አይደለም። ይሄ ውሃውን አርግቶ ነው ሰማይ ያደረገው። ብዙ ምስጢራትና ትርጓሜዎች አሉት። ነገሬ ጋር ብቻ ልሄድ።
በሰማይ ብርሃናት ይሁኑ። እስኪ በሉ ብርሃናት በሉ። በየት ይሁኑ? ሰማይ የተባለው ጠፈር ነው። ሰማይ ማለት ስዕለ ማይ ማለት ነው። የውሃ ስዕል ማለት ነው። እንዲያ ከሆነ እግዚአብሔር ሰማይን ለምን ፈጠረው የሚል ጥያቄ እናንሳ። በሉ እስኪ ሰማይን በሉ ለምን ፈጠረው? እስኪ አሁን እንደው በሞት ያፈርሰዋል። የሰማይ ጥቅም ይገባቸዋል? ይገባቸዋል? የሰማይ ጥቅሙ ምንድን ነው? አቤት የሰማይ ጥቅሙ ምንድን ነው? ሰው እኮ በጣም አስቸጋሪ ትውልድ እኮ ነው ጎበዝ። የሰማይ ጥቅሙ ምንድን ነው? በሏ ጥቅሙ ምንድን ነው? የሰማይ ዝናብ አያዘንብም። እሺ ዝናብ ከላይ ነው የሚመጣ እንዳትሉ፣ ዝናብ በደመና ተጭኖ የሚወጣው። የሰማይ ጥቅሙ የአይን ማረፊያ ነው። እስኪ አሁን እዚህ ጋር አይንህን አሳርፈው ወደ እኔታ እንዳትሄዱ ወደ አባታችን። እዚህ ጋር አይናችሁን እስኪ አቁሙት። በዚህ ልክ በሏ ሞክሩ። በዚህ ልክ አቁሙ፣ ወደዛ እንዳታልፉ። በሉ ንገሩኝ እንጂ ይቻላል? ሰማይ ጥቅሙ ምንድን ነው ለሰው ካልከኝ የአይን ማረፊያ ነው እኮ ጥያቄ። በሉ የአይን ማረፊያ በሉ እስኪ። ሰው ተመልከቱ፣ ሰማይ ባይኖር አይኑ ማረፊያ አያገኝም ነበረ። ሰማይን ለአይኑ ማረፊያ ፈጠረው እግዚአብሔር። ሰማይን ሲፈጥረው ጥቁር አላደረገውም። ለምን? እንዳይከብደው። ነጭ አላደረገውም፣ አይኑ እንዳይጠፋ። ለአይን የሚስማማ አድርጎ ፈጠረው ይላል ሰማይ። ስለዚህ ለጥቅማችን የተፈጠረ ነው። ለምን? ለአይናችን ማረፊያ ነዋ። አይናችን ወልቆ እንዳያልቅ ማረፊያ እንዳያጣ ሰማይ ላይ ያርፋል። ሰማይ የተባለው ሰማይ የተባለችው እናታችን ቅድስት ድንግል ማርያም ናት። ማናት ሰማይ? በሉ ንገሩኝ እንጂ በሉ ሁላችሁም ሰማይ በሉ። የአይን ማረፊያ። የአይኔ ማረፊያ ይላል ሰው ስም ሲያወጣ የልጁን። በሉ እናንተ ሰማይ በሉ። የምን ማረፊያ ነው? የአይን ማረፊያ። አሁን በደንብ አድርጋችሁ አስቡና እዚሁ ላይ እንጠቀልለዋለን። ሰማይን እግዚአብሔር ሲያስበው ፀሐይን እንዲያወጣ ነው። ሰማይን እግዚአብሔር ሲያስበው ለአይን ማረፊያ ነው። ድንግል ማርያምን እግዚአብሔር ሲያስባት ለፍጥረታት አይን ማረፊያ ነው። ደግሞም ተመልከቱ፣ የእግዚአብሔር አይኑ ያረፈባት ሰማይ ድንግል ማርያም ብቻ ናት። የእግዚአብሔር የአይኑ ማረፊያ ነው ያልኳችሁ። ሰው የአይኑ ማረፊያ ያስፈልገዋል። የቆሸሸች ስፍራ ማየት አይፈልግም። እግዚአብሔር ባህሪው ንጹህ ነውና ንጹህ ነገርን ማየት ይወዳል። ያቺ ንጽሕት የአይኑ ማረፊያ ደግሞ ድንግል ማርያም ናት። ድንግል ማርያም ስንኳን ስለኛ ለእግዚአብሔር እንኳን የአይኑ ማረፊያ ናት። እግዚአብሔር ነጸረም ሰማይ። ተመልከቱ፣ እግዚአብሔር ከሰማይ ሆኖ ተመለከተ። ኩሎ አረየ ወህውረ አለው። ሁሉም ተካክሎ በደለ። አልቦ ዘይገብራ ለሰናይት። ደግ ነገርን የሚሰራ ሰው ጠፋ ተባለ። ተመልከቱ፣ ደግ ነገርን የምትሰራ ደግ የሆነች እናት የእግዚአብሔር የአይኑ ማረፊያ ድንግል ማርያም ናት። በሉ እስኪ ሁላችሁም የአይኑ ማረፊያ በሉ። ድንግል ማርያም ናት በሉ። በደንብ እናንተ ምቀኛ ናችሁ እንዴ? የማን አይን ማረፊያ? የማን ታዲያ? እኔ አይኔ ቢያርፍባት ድንቅ ነው። ያንተ አይን እኮ የሚጠፋ አይኔ ቢያርፍባት ምንድን ነው የሚያስደንቀው? እኔ እናቴ ማርያም ብላት ምንድን ነው የሚያስደንቀው? ንግስት ማርያም ብላት ምንድን ነው የሚያስደንቀው? መጋቢ እናቴ ብላት ምንድን ነው የሚያስደንቀው? የህይወቴ መሰረት ብላት ምንድን ነው የሚያስደንቀው? የተዘጋ በር ከፋች ብላት ምንድን ነው የሚያስደንቀው? የብርሃን እናት ብላት አይኔ እሷ ላይ ቢያርፍ ምንድን ነው የሚያስደንቀው? የሚፈርሰው የኔ አይን ቢያርፍባት አይደለም የሚደንቀኝ። የማይፈርሰው ከብርሃናት ሁሉ የሚደምቀው ሁሉን የሚያይ የእግዚአብሔር አይን ያረፈባት እናት ድንግል ማርያም። የእግዚአብሔር አይኑ ያረፈባት ዓለምን ለመፍጠር አይቶ እሷን ምክንያት አድርጎ ለፍጥረታት ተስፋ ሰጥቶ የፈጠራት የታመነች ናት ድንግል ማርያም። እንኳን እኔ እግዚአብሔር አምኗታል። በሉላችሁ እንኳን እኔ በሉ እንጂ አረ በሉ። ማን አምኗታል? እግዚአብሔር አምኗታል እኮ ተመልከቱ። ለምንድን ነው ያመናት? ለአይን ማረፊያ የታመነች፣ ለንጽህና የታመነች፣ ለድንግልና የታመነች፣ ለእናትነት የታመነች፣ ለሕይወት መገኛ ለራሱ መድኃኒት ለመሆኑ ስጋዋን ነስቶ መድኃኒት የሚያደርገውን ስጋ ሊወስድ ከሷ ንጹሕ ስጋ ይዛ ለመገኘት የታመነች፣ በድንግልና ጸንታ ለመኖር የታመነች፣ እሱን ብቻ በመስማት የታመነች፣ ፍጥረታትን በመያዝ የታመነች፣ ለመላእክት እህት ለመሆን የታመነች፣ ለነቢያት ተስፋ ለመሆን የታመነች፣ ለሐዋርያት መሰረት ለመሆን የታመነች
እግዚአብሔር ያመናት ናት ድንግል ማርያም። ማን ያመናት በሉ እንጂ ማን ያመናት? እግዚአብሔር ያመናት። እግዚአብሔር ስላመናት ተመልከቱ፣ በዚህኛዋ ሰማይ ፀሐይን አወጣ። በሚያምናት ሰማይ በእናቱ ራሱ ፀሐይ ጽድቅ ክርስቶስ ተገለጠ። በዚህኛዋ ሰማይ የምትጠልቅ ፀሐይ ወጣች። በአማናዊት ሰማይ በድንግል ማርያም የማይጠልቅ ፀሐይ ክርስቶስ ወጣ። ድንግል ማርያምን ሰማይ እንላታለን እንደኛ? አረ እንደውም ያንስባታል። ሰማይ ካልናትማ ሳነስናት። የኛውን ሰማይማ ጅቡ የሚያየዋል ቀና ካለ፣ የኛውን ሰማይማ ቀና ካለ አሳማም ያየዋል። ድንግል ማርያም እኮ ማንም የማያያት ሰማይ ናት እኮ ተመልከቱ። ማንም ሊተካከል ምሳሌ ያጣንላት እንጂ ምሳሌው ያንሳት ካልሆነ ለድንግል ማርያም ሰማይ መባል ይበዛባታል ወይ? ይችኛዋን ሰማይ ሰማያል የሚጠልቅ ፀሐይ ያወጣችውን የማይጠልቅ ፀሐይ ያወጣችውን ሰማይ ማን እንበላት? ማን ብለን ልንጠራት እንችላለን? እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሰማይ በሉ እንጂ ላይን የተመቸ ለምን? ድንግል ማርያም ለሁሉ የተመቸች ለእግዚአብሔር የተመቸች ናት። ለነቢያት የተመቸች ናት። ለመላእክት የእውቀት ቤታቸው የሆነች ናት። ለሙታኖች ትንሣኤ የሆነች ናት። ለበሽተኞች መድኃኒት የሆነች ናት። ለስደተኞች ርግብን ተትሄውጾሙ ለባይታውያን እየሄደች የምታረጋጋቸው የታመነች እናት የዓይን ማረፊያ ለሁሉ የተመቸች ሌባው ሲመጣ የማትቀየመው ድንግል ማርያም ተመልከቱ። ለእኛ ለኃጢአተኞች እንኳን የተመቸች ናት። ኃጢአት እንድንሰራ አይደለም። ኃጢአት እየሰራን እንኳን እናቴ ስንላት ከኃጢአት ጉድጓድ የምታወጣን እናታችን ናት። ድንግል ማርያምን ከያዝን የፈለገ አዘቅት ጋር ብንሆን እንድናለን። በሉላችሁም ድንግል ማርያምን ከያዝን በሉ የፈለገ ቦታ ብንሆን እሺ ሰይጣን አይደለም እዚህ ሀገር ወስዶ ሲኦል ያስቀምጣችሁ። ምን አገባችሁ እናንተ ድንግል ማርያም ከልጅ? የእውነቴን እኮ ነው። አንድ በቃ ባጭር ቃል ብቻ ልንገራችሁ። አንድ ዲያቆን ነበረ፣ ሚስት ነበረችው። ቃል ኪዳን ገብተው በጾም ወቅት እንግዲህ እንዲህ አይነት ግብረ ስጋ አናረግም ብለው ገቡ። ከዛ ኖረው ሱባያቸውን ሳይጨርሱ ችግር እንፍጠር ሩካቤ እናርግ አላት። ተዋዋለችው። ወንድ ነው ተጋፍቶ ደረሰ። ልጅ ወለደች። ተናዳ የዛሬው ልጅ የሰይጣን ልጅ ነው አለች። ስንናደድ ዝም ማለት መልመድ። እኔ ማለት ነው ከአንድ ሰው አንድ ትልቅ ነገር ተምሬያለሁ ሰሞኑን። ሲናደድ ስልክ የማያነሳ ሰው አየሁ። እናንተ ለምን የሚመጡትን ሰው ላለመሳደብ ማለት ነው። አሁን እኮ ብዙ ባል አለ ቤት ሲገባ የውጭውን ንደት ሚስቱ ላይ የሚወጣ ማለት ነው። ብዙ ሚስት አለች ቢሮ የዋለባትን እሱ ላይ የምትወጣ። ታክሲ ቀርቶባት ከሆነ ገብታ ምን እዚህ ተጎልተህ ትለዋለች ማለት። ዝም ማለት ጥሩ ነው ማለት ነው። ዝም ሲነድ ዝም እንደው በርን መዝጋት ማለት ነው አይደል? ዝግት አድርጎ ቁጭ እና ተመልከቱ። ሲነዳት እንዲህ አለች፣ ሰይጣን መጥቶ ልጄን ስጭኝ አለ። ምንን ስጭኝ? በሞቴ ንገሩኝ። በአካል ላይ የመጣው መጥቶ ልጄን አምጪው አላት። ከዛ እያለቀሰች ስትኖር ልጇ አድጎ ስታዩ ታለቅሳለች እና አንድ ቀን እናቴ ሁሉም ልጅ አለሽ እኔን ስታይ የምታለቅሽ ምን ሆነሽ ነው አላት። ዝም ብለህ የእመቤታችንን ውዳሴ እንዳትለይ ተምረህ ድገም፣ እመቤቴ በል አለችው። ማን በል? የማን ልጅ ነው? ከዛ ትምህርት ቤት ስታስገባው ደግሞ መምህሩ ደግሞ ልቅሶ ደግሞ እንደገና የሆነ ነገር አለ። እናቴ እኔን ስታይ ልቅሶ፣ መምህሬ እኔን ሲያይ ልቅሶ ምንድን ነው አለ። የእመቤታችንን ውዳሴ ማርያም ድገም አሉት መምህሩ። ማን ታይቷቸው? ሰይጣን ምኑ ነው ምኔ ነው ብሏል? ልጄ ነው ብሏል። አንድ ቀን ዲያቆን ሆኖ ከመምህሩ ጋር ቅዳሴ እንደገባ ሰይጣን አይቶ አውጥቶ ይዞት ወረደ። ሲኦል አንጦሮጦስ ማለት ነው። ይዞት ሲወርድ ቄሱ ሰላም ለኩልክሙ እያለ ነበር። ባለበት ሆኖ እመቤቴ ብሎ ሲጣራ ምስለ መንፈስከ ለማለት ተሰጦ ለመቀበል ከቤተ መቅደስ አስመለሰችው። ለሁሉ የተመቸች ሰው ሰይጣን ወስዶ ፈልገው ቦታ ቢጥለው እንኳን ከሰይጣን እጅ አስወጥታ ቤተ መንግስት ለማድረስ የተመቸች ናት። ድንግል ማርያም በኃጢአታችን ጊዜ እንኳን የምትረዳን እናት ናት። እሷን የሰጠን እግዚአብሔር ይመስገን። እስኪ በሉ ሰማይ በሉ። ለምን የተመቸ ነው?
በሉ እንጂ ለዓይን የተመቸ የሁላችን ተስፋ የተገኘው ከድንግል ማርያም ነው። የመላእክት ተስፋ የተገኘው ከድንግል ማርያም ነው። መላእክት የማያውቁትን ጌታ ያወቁት በእመቤታችን ስለሆነ፣ የነቢያት ተስፋ የተገኘው ከድንግል ማርያም ነው። የሐዋርያት ተስፋ የተገኘው ከድንግል ማርያም ነው። የመነኮሳት ተስፋ የተገኘው ከድንግል ማርያም ነው። የሰማዕታት ተስፋ የተገኘው ከድንግል ማርያም ነው። እሷን የሰጠን እግዚአብሔር ይመስገን። አሜን በሉ እንጂ በደንብ። እንግዲህ ጣል አድርጌ ልጨርሰው። ምንድነው ያልኳችሁ? ሰማይ ሲታሰብ ለፀሐይ መውጫ በሉ እስኪ ሁላችሁ። ሰማይ ሲታሰብ በሉ ለምን መውጫ? ሰማይ ዝም ብሎ እግዚአብሔር ሲያስበው ለምንድን ነው? ፀሐይ እንዲወጣበት ነው። ድንግል ማርያም ስትታሰብ ግን ክርስቶስ ሊወለድ ነው። እሱ እናቴ ሊላት ነው። መልአክ ቢታሰብ በዙፋኑ ዙሪያ ከቦ ሊያሸበሽብ ነው። ድንግል ማርያም ብትታሰብ ግን ያንን በዙፋኑ ዙሪያ ከበውት የሚያመሰግኑትን ጌታ በማህፀኗ ልትወስን ነው። ተመልከቱ፣ ነቢያት ቢታሰቡ ትንቢት ሊናገሩ ነው። ድንግል ማርያም ብትታሰብ የትንቢታቸውን አዝመራ ክርስቶስን አብቅላ ከስራት ልታስፈታቸው ነው። መሬት ቢታሰብ ሞት መቃብር ሊሆን ነው። ያም ባይሆን እህል ሊያበቅል ነው። ድንግል ማርያም ብትታሰብ ትንሣኤ ክርስቶስ ሊበቅል ነው። ውሃ ቢታሰብ ልንታጠብበት ነው። ድንግል ማርያም ስትታሰብ የንጽህናችን መሰረት የሆነው ጥምቀት ሊገኝበት ነው። ተመልከቱ፣ ዛፎች ቢታሰቡ ምግብ ሊሆኑ ነው። ድንግል ማርያም ብትታሰብ የክርስቶስን ስጋና ደም ልታስገኝልን ነው። ስለዚህ ተመልከቱ፣ ይህ መታሰቧ ሰማዕታት ቢታሰቡ በሰማዕትነት ሊሞቱ ነው። ሞተው ክብር ሊያገኙ ነው። ድንግል ማርያም ብትታሰብ ለሰማዕታት ክብር የሚሰጣቸውን ጌታ ልትወልድ ነው። እሷን የሰጠን እግዚአብሔር ይመስገን። ለዚህ ነው ቅዱስ አባ ጊዮርጊስ ዘጋስጫ ምን አለ? ናንፈርጽ ቅድመ ስላ እንዘንው ጋዳ ለለጌሰሙ ትመስል እንግዳ። ሁል ጊዜ በየወራቱ ሐዲስ በምትሆን በድንግል ማርያም ፊት የእናቱን ወተት ጠብቶ እንደጠገበ ጥጃ በፊቷ እንዝለልላት። እንዴት ብለነዋል? በየዘመናቱ እንግዳ ናትና ይላል። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሰማይ ማን ነው? ድንግል ማርያም በሉ እንጂ። ጠፈር ማን ነው? በሉ ድንግል ማርያም በሉ እንጂ። ፀሐይ ማን ነው? ክርስቶስ። ከዋክብት እነማን ነው? ጨረቃ ማን ነው ካላችሁኝ፣ ጨረቃ ማን ነው? ዮሐንስ መጥምቅ። ከዋክብት ማን ናቸው ካላችሁኝ፣ እነ ቅድስት አርሴማ። እዚህ ጋር ለመድረስ ነው። እስኪ በሉ እንግዲህ ሰማይ ማን ነው? በሉ እንጂ። ቆይ እንደውም ልቀይርላችሁ። ሰማይ ቤተ ክርስቲያን ናት። እስኪ በሉላችሁ ሰማይ በሉ። ማን ናት? በሞት ያፈርሰው የት ነው ያላችሁት? አሁን ቤተ ክርስቲያንማ የት ነው ያልኳችሁ። በሉ ሰማይ በሉ እንጂ በሞት ይበሉ። ሰማይ ነው ያላችሁት። ይሄን ማወቅ እኮ ነው ሰው ያለበት። ሰማይ ተመልከቱ። ሰማይን ለማምጣት ሰማይ መሄድ አይጠበቅብንም። ድንግል ማርያም መሬትን ሰማይ ነው ያደረገችው። በሉላችሁም ተነገሩ። ድንግል ማርያም በሉ መሬትን ሰማይ ነው ያደረገችው። በሞት ያፈርሰውን አሁንም ደግሜ ድንግል ማርያም መሬትን ምን አደረገችው? በሉ እንጂ ምን አደረገችው? በሰማይ ኪሩቤል ይገኝ ነበር። ቤተልሔም በሰማይ የሚኖረው እግዚአብሔር መጣ። ኪሩቤል ማን ነው? ተመልከቱ። ህየንተ ገበዋቲሁ ለመንበር አርባዕቱ ጠባያ ፍጥረቱ ለአዳም ይላል ቅዱስ አባ ጊዮርጊስ ዘጋስጫ። እንደ መሬት በሰማይ 4 ጸወርተ መንበር አሉ። በቤተልሔምም 4 ጸወርተ መንበር አለ። እሱ ምንድነው ሲል እሳት፣ ነፋስ፣ ውሃ፣ መሬት ነው። ይሄንን 4 ጸወርተ መንበር አድርጎ ተመልከቱ። እዚያ ላይ የወርቅ ዙፋን እንደሚዘረጋ ተመልከቱ። ነፍሷ ስጋዋ ንጹህ ነውና በነፍሷ በስጋዋ ቅድስና እግዚአብሔር በማህፀኗ አደረ። ሰማይን አንመኘውም፣ ሰማይ መሬት መጥቷልና። ለምን ካላችሁ በሰማይ የሚኖረውን እግዚአብሔር ለማምጣት ሰማይ መሄድ ሳይሆን የተጠበቀብን ድንግል ማርያም ጋር መሄድ ነው። ድንግል ማርያም በሰማይ የሚኖረውን እግዚአብሔር በየት አደረገችው? በሉ ንገሩኝ እንጂ። በሰማይ የሚኖረው በየት ሆነ? አስተርእዮ በሰማይ ሆነ አለ ቅዱስ ያሬድ። መገለጥ በሰማይ ሆነ አለ። በሰማይ ለመገለጥ ያበቃችው ስጋን ድንግል ማርያም ናት። ሰማይን መሬትን ሰማይ ያደረገች ድንግል ማርያም ናት። ለዚህ ተመልከቱ። ሰላም ለኪ ኦ እግዝእትየ ማርያም ዘአስተሳለምኪ ሰማየ ምስለ ምድር። ሰማዩን ከመሬት ጋር ያስታረቅሽ ድንግል ማርያም ሰላምታ ይገባሻል። ምን ማለት ነው? መለኮትን ከስጋ ጋር አዋህደሽ
በሰማይ የሚኖረውን እግዚአብሔር በመሬት የሚኖረውን ሥጋ በሰማይ ያደረግሽ አንቺ ክብር ምስጋና ይገባሻል። መላእክት የሚኖሩት በሰማይ ነው። አሁን ግን ቤተልሔም መጡ። የስ ምንድነው? ተመልከቱ። ለማህደረ እግዚአ ፀሐይ በውስቴትነ። ተመልከቱ። የፀሐይ አምላክ በመካከላችን ካለ እኛም ሰማይ ነን። በሉላችሁ የሰማይ አምላክ በሉ። በመካከላችን ካለ እኛ ምንድነን? በሉ እንጂ ምንድናችሁ? እንግዲህ እናንተ ሰማይ። አሁን ያለነው ሰማይ ነው። ለምን? ድንግል ማርያም መሬትን ሰማይ አድርገዋለች። በሰማይ የሚኖረው እግዚአብሔር መሬት አለ። በሰማይ የሚኖሩ መላእክት ከመሬት አሉ። በመሬት የምንኖር እኛ በሰማይ ኖርን። ስለዚህ ተመልከቱ፣ ነገሬን አጠር ላድርገው። ቤተ ክርስቲያን ሰማይ ከሆነች ፀሐይ ማን ነው የሚል ፀሐይ ማን ነው? በሞት ያፈርሰውን አንድ ብቻ ታሪክ ነግሬ እንደው ትምህርቱ ልጠቅልለው ስለማይበቃ ማለት ነው። መምህራኑንም ይቅርታ እየጠየቅኩ ሰማይ ማን ነው? ዝም ብላችሁ ተረሳላችሁ ማለት ነው። አንተ ማይክ ምንድን ነበር ያልኩብህ? ዝም ብሎ ማለት ነው። አትርሱ። ሰማይ ማን ነው? ቤተ ክርስቲያን በሉ። ፀሐይ ማን ናት? ቤተ ክርስቲያን በሉ። ቤተ ክርስቲያን ናት። ሰማይ ቤተ ክርስቲያን ከሆነች ይቅርታ፣ ሰማይ ቤተ ክርስቲያን ከሆነች ፀሐይ ደግሞ ክርስቶስ ከሆነ አንድ ታሪክ የሚተረካለ ማቴዎስ ወንጌል ምዕራፍ 1 ላይ የይሁዳ ሚስት ሴዋ ትባላለች። እስኪ በሉ ሴዋ በሉ እንጂ ጌሾ እንዳይመስላችሁ ሴዋ ነው የምትባለው። እና ይሁዳ ከሚስቱ 3 ልጆች ወልዷል። ስንት? ኤር፣ አውናን፣ ሴሎም የሚባሉ ማን? ኤር በሉ እንጂ አውናን። ሚስቱ ስትሞት ተመልከቱ፣ ሚስቱ ሞተችበት። ከዛም በኋላ ለመጀመሪያ ልጁ ለኤር ከእስራኤል ወገን ውጭ የሆነች ከአሕዛብ አጭቶ አጋባ ይላል። ከማን ወገን ውጭ በሉ እንጂ ታሪኩ እንዲገባችሁ ነው። ምስጢሩን ስናገር አይቶ አጋባና ከዛ በኋላ ያ ልጅ ያችን ሴትዮ የማይነካት ሆነ። ምን ብሎ? ይቺ ያልተገዘረች ናት። ስለዚህ አባቴ ማግባቴን ባይፈቅድ ነው እንጂ ከአሕዛብ ጋር እኔ አንድ አልሆንም በመኝታ ብሎ ተዋት። በዚህ ምክንያት እግዚአብሔር ተመልከቱ ቀሰፈው ይላል። ሞተ። እሱ ሲሞት ኦሪት እንደምትሰራለት ተገልጦለት የወንድሙን ሚስት ለወንዱ ለአውናን አጋባው። ለማን በሉ እንጂ አውናን ደግሞ የወንድሜ ሚስት ናትና ብሎ ደግሞ ተመልከቱ ያችን ሴትዮ ናቃት። እንደው ሁሉ አይወራም አይደል ሊቃውንት? ይሄ ማለት ምን ማለት መስሏችሁ ነው? ስራውን ሰርቶ ሌላ ስራ የሚሰራ ሆነ ማለት ነው። ከሷ ዘር እንዳይተካ ዘሩን የሚያጠፋ ሆነ። በዚህ ምክንያት እግዚአብሔር እሱንም ቀሰፈው። ከዚህም በኋላ ይሁዳ ልጆችን ሳገልብኝ ጨርሳ ብሎ ቤትሽን ሂጂ፣ ልጅ ሲያድግ ሴሎም ታገቢዋለሽ ብሎ ቤቷን ሸኛት። ሴሎም ግን አድጓል። በደንብ ያዙ። ተተንኩሏት ነው። ከዛ በኋላ ይሁዳም የሚስቱ ሞት አዘኑን ጨርሶ ቴምናታ ወደሚባል ቦታ ሲወጣ ሰማች። ሴዋ ማን ነው? እቺ ወይሁዳኒ ወለደ ፋሬሳ ወዛራ ትዕማር ሰማች። ስትሰማ ተመልከቱ ወጣ የዘማዊት ልብስ ለብሳ መንገድ ላይ ጠበቀችው ይላል። የምን ልብስ በሉ እንጂ ልብሳችሁ የምንድን ነው? የዘማ ነው አይደለም። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ፣ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል?
እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁኝ ነው ጸጉሬ ያማረ ነው። ምንም ትርጉም የለም አይደል? ስለዚህ ከልብሰ ዘማ መውጣት አለብን ነው ባጭሩ። እንዲህ አድርጋ ጠበቀችው። ልብሰ ዘማ ለብሳ የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። እየሰማችሁ ነው? ለምሳሌ ጥያቄ ልጠይቃችኋል። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝ ማለት መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንዲሁ እኮ ይጣሉ ሰው መቀመጫዬን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁ ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? አይሁን እኮ ነው በቃ የዘማውያን ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት እፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማውያን ልብስ ያውጣን፣ ልባችንን ንጹህ ያድርግልን። አልተቆጣችሁም መቼም አይደል? ዘይት ትተዋላችሁ ከዛሬ ጀምሮ አይደል? ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ። ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው። በቃ ሌላ ምንም አይደለም። እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን። ስለዚህ ለብሳ ጠበቀችው። እስራኤል ሴት አይተው ማለፍ አይሆንላቸውም ይላል መጣፉ ነው እዛው ማለት ነው። ምን አይተው በሉ እንጂ አሁን ሴቱ ወንድ አይቶ ማለፍ ሆኖለታል? አዛኘን አልሆነለትም። ለወንዶች የምናገረው ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያያቸው ነው አይደል? ወንድ እንዲያዩ ማለት ነው። እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋትም። ደግሞ ሌላው እንዲደግማት ማለት ነው። አምሮብሻል ተብላለች፣ በቃ አለቅ። ለዚህ እኮ ነው ጥፍራችሁ እንዲያ ሆኖ ሲወጣ ተው ክልክል ነው ሲሉ አባቶች እነሱ የማይገባቸው ፋራ። ምክንያቱም ስትወጪ አንቺ በቃ ጥፍርሽ በቃ እንዲያ ስለሚል አምሮብሻል ቆንጅት ስለሚልሽ የሆነ ትል የምትፈልግ አሞራ ማለት ነው። ከመሬት ቆፈር ማድረጊያው ነው እሷ። እናንተ ምን ልቆፍሩበት ነው? ሲበሉ እኮ ራሱ መቤቴን ተጨንቀው እኮ ሲያነሱ እንዲህ ሲያረጉት እንጀራው ላይ ቀድሞ ጥፍራቸው ስክት። ወይ ጉድ እናንተ በምናችሁ ትበሉ? ሰው መጠንቀቅ ነው ያለበት። መቤቴን ምሬት ነው። እና ታውት በቃ ትቻችኋለሁ ይብቃኝ ማለት ነው። እዛ እንዲያርጋ ጠበቀችው። ሴት አይቶ ማለፍ አይችልም እስራኤላዊ። እስራኤል ሴት አይተው አያልፉም። ያው መጣፉ ነው ያለ እንዳይጣሉኝ። ከዛ ሲያያት ቆንጆዬ ናት፣ ደግሞ ሚስቱ ሞታለች፣ ችግር የለውም ብሎ ጠየቃት። ሄዶ ሲጠይቃት አንድ ነገር ያዘች። እየሰማችሁኝ ነው? ምን አለችው መሰላችሁ? ከኔ ጋር መተኛት ካማረህ ምን ትሰጠኛለህ አለችው። አንድ በግ እሰጥሻለሁ አላት። ስንት በግ በሉ እንጂ። አያችሁ ክብሯን በምን ለወጠችው? በበግ። ክብራችን የተለወጠው በብር ነው። ብዙ ሴቶች ከዝሙት መውጣት ይፈልጋሉ፣ ገንዘብ ስለሌላቸው ዘማውያኑ ሴቶች አሉ። በገንዘብ ክብራቸውን የለወጡ ወንዶችም አሉ። በገንዘብ ክብራችንን የለወጥን መምህራኖችም አለን። ግን ተመልከቱ እግዚአብሔር ያነሳናል፣ የታመነ ነውና በንስሐ እንመለስ እና ባጭሩ ላጠቃለው። እሺ ስለዚህ ተመልከቱ መጨረሻ ላይ
በግ ሰጥሻለሁ ሲላት መያዣ አምጣ አለች። እስኪ በሉ መያዣ በሉ እንጂ ምን አምጣ አለችው? መያዣ አምጣ ስትለው መያዣ የለኝም ሲላት ኮፍያህን፣ ቀለበትህን፣ ዘንግህን አምጣ አለችው። መቼስ እንደው አሁን እንደው የምናውቀው አይደል? አሁን እኛ እንግዲህ ሲነጋገር ሴቱና ወንዱ በቃ ያለውን ሁሉ ይሰጣል መጀመሪያ ላይ፣ ኋላ ነው አይደል አካውንት ላይ ለብቻ ሴቭ የምታደርገው ኋላ ነው ከገባች በኋላ ማለት ነው። ከዛ ቆቡን አውልቆ ቀለበቱን አውልቆ ዘንጉን ሰጥቷት ሄደ መያዣ በግ እስከሚመጣ። እሷ ዘማ ስላልነበረች ተመልከቱ ከክርስቶስ ወገን ለመቆጠር ብላ ነበር ያን ያደረገችው፣ ከእግዚአብሔር ጋር ለመሆን። ልጆች የእሱ ልጆች እንኳን አግብተዋት ነውርን ሳትንቅ ከአባታቸው ጋር የተኛችው ከማን ወገን ለመሆን ነው? በሉ በሞቴ ንገሩኝ። ከእግዚአብሔር ነገድ ገብታ ለመቆጠር ከዳዊት ወገን፣ ከአብርሃም ወገን፣ ከይስሐቅ ወገን እግዚአብሔር ስለሚወለድ። እኛ እኮ ነውር ሳያገኘን ልጆች ሆኑ ላለን ጌታ ምንድን ነው የከፈልነው? ነውር ሳያገኘን ልጆች ሆኑ አለን። ይህን ከፍላ ክብሯን አታ ለማን ሚስት ሆነች? ለአባታቸው። ከዚያም በኋላ ተመልከቱ ዘማ ስላልሆነች ቤቷን እቃዋን ጠቅልላ ሄደች። በግ ይዞ ሲሄድ ኤራስ ኤዶሎማዊ ይባላል አገልጋዩ። ማን የለም? ዘማዊቷ የለችም። ምኗን ይዛ ሄዳለች? በሉ ቆብ በሉ ቀለበት፣ ከዛስ ይዛ ሄዳለች። እሷ ምን አልፈለገችም? በግ አልፈለገችም። ሲመጣ የለም በጉን ይዞ ተመለሰ። ከዛ ይህንን ሊቃውንት ሲተረጉሙት እንዲህ ይላሉ። ሰማይ ማናት? ቤተ ክርስቲያን በሉ እንጂ ሰማይ ማናት? ፀሐይ ማናቸው ከተባለ በአሁኑ ትርጉም ሐዋርያት ናቸው። ተመልከቱ በሰማይ ተመልከቱ ፀሐይ ክርስቶስ ያበራል። ጨረቃ ተመልከቱ ፀሐይ ክርስቶስ ያበራል። ጨረቃ ሐዋርያት ናቸው። ጨረቃ ብርሃኗን የምታገኘው ከፀሐይ እንጂ ፀሐይ ብርሃንን ከጨረቃ እንደማይወስድ ቅዱሳን የሚከብሩት በእግዚአብሔር እንጂ ቅዱሳን እግዚአብሔርን ክብር አይጨምሩለትም። ስለዚህ ተመልከቱ በዚያ በአንድ ሰማይ ላይ ማን አለ ሲባል ፀሐይ አለ። ቤተ ክርስቲያን ተመልከቱ ልጆችን የምታገኘው ክብርን የምታገኘው ከእግዚአብሔር ነው። እስኪ በሉ ቤተ ክርስቲያን በሉ በሉ እንጂ ልጆችን የምታገኘው ከማን ነው? ከነቢያት አይደለም፣ ከሐዋርያት አይደለም፣ ከሰማዕታት አይደለም፣ ከእግዚአ ነቢያት ነው። ይህን ሲተረጉሙት ምን አሉ? ትዕማር የቤተ ክርስቲያን ምሳሌ ናት። ይሁዳ የእግዚአብሔር አብ ምሳሌ ነው። ራስ ኤዶሎማዊ የቅዱስ ገብርኤል ምሳሌ ነው። በግ አሉ ተመልከቱ በግ እንደ ብሉይ ኪዳን ሲተረጎም በግ የወልድ እግዚአብሔር ምሳሌ ነው። ያችኛዋ የምኩራብ የአይሁድ እምነት ትንቢትን ገንዘብ አደረገች እንጂ ክርስቶስን ገንዘብ አላደረገችም አሉ። ለሐዲሱ ለኛ ሲተረጎም ተመልከቱ ያች ትዕማር ከአባታቸው እንጂ ከልጆች ልጅን አላገኘችም አሉ። እስኪ በሉላችሁም ከአባታቸው እንጂ በሉ ከልጆች ምንን አላገኘችም? በሉ እንጂ ንገሩኝ። ቤተ ክርስቲያን ልጅነትን ያገኘችው እኛ ምእመናን ልጅነትን ያገኘነው ከእግዚአብሔር እንጂ ከነቢያት አይደለም። የምንበላው ስጋ የእግዚአብሔር እንጂ የነቢያት አይደለም። የምንጠጣው ደም የእግዚአብሔር እንጂ የነቢያት አይደለም። የሰማዕታት የደናግል የመነኮሳት አይደለም። ክብርን የሚሰጠን እግዚአብሔር ነው። እግዚአብሔር ክብርን የሚሰጠን በየት ነው ከተባለ በቤተ ክርስቲያን ነው። በየት ነው የሚሰጠን? በሉ ንገሩኝ። በየት ነው የሚሰጠን? ያቺ ትዕማር ሳትጸየፍ ተመልከቱ የልጆችንም የአባትንም ዘር ተቀብላለች ይላል። ተመልከቱ ቤተ ክርስቲያን ሳትጸየፍ ከአይሁድም የሚመጣውን ከአረሚም የሚመጣውን ዘር ሳትቆጥር ትቀበላለች። ስለዚህ ምንድን ናት ማለት ነው? ቤተ ክርስቲያን ሰማይ ናት። በሉላችሁ ቤተ ክርስቲያን በሉ ሰማይ ናት። በሞት አንዴ ንገሩ። ቤተ ክርስቲያን ሰማይ ናት። በሰማይ የሚኖረው ኮከብ በሉ ኮከብ በሉ። በሰማይ የሚኖረው ፀሐይ በሉ ፀሐይ በሉ። በሰማይ የሚኖረው ጨረቃ በሉ ጨረቃ በሉ። በመሬት የሚኖረው ድንጋይ በሉ ድንጋይ በሉ በሉ እንጂ። በመሬት የሚኖረው ጅብ፣ በመሬት የሚኖር ውሻ፣ በመሬት የሚኖር አይጥ፣ በመሬት የሚኖር እባብ፣ በመሬት የሚኖር መሬታዊ ማለት ነው። በሰማይ የሚኖር ፀሐይ ነው ማለት በክርስቲያኖች ልቦና የሚያበራው ፀሐይ ክርስቶስ ነው ነው። በሰማይ የሚኖር ጨረቃ ነው አለ በክርስቲያኖች ልብ የሚያበሩ ሐዋርያት ናቸው ነው።
በሰማይ የሚያበራ ኮከብ ነው አለ። ተመልከቱ፣ በክርስቲያን ልብ የሚያበሩ ሰማዕታት ናቸው በሉ። በሞቴ በክርስቲያን ልብ የሚያበሩ በሉ ሰማዕታት ናቸው። ታዲያ እነንትና ሰፈር ቅድስት አርሴማ ማግኘት ይቻላል? አይቻልም። ሰማይ ላይ ነው ኮከብ ያለው። እነንትና ሰፈር የለችም፣ እኛ ሰፈር ግን አለች። እኛ ልብ ውስጥ ግን አለች። ሰማይ ነና። ከመሬት ተመልከቱ፣ ፀሐይ የለም። ከእነንትና ሰፈር ፀሐይ ክርስቶስ የለም። ፀሐይ ክርስቶስ ያለው ፀሐይ የሚወጣው በሰማይ እንደሆነ ክርስቶስ ያለው በቤተ ክርስቲያን ነው። ስለዚህ ተመልከቱ፣ ከቃሉ ጋር ናችሁ። ፀሐይ ያለው በየት ነው በሉ? ባጭሩ እንዲህ ብቻ ብላችሁ ዝጉት። ብርሃናት ያሉት በሉ በጠፈር ነው። ምን አላችሁ? ብርሃናት ያሉት በየት ነው? በጠፈር ነው። ጠፈር የተባለችው ቤተ ክርስቲያን ናት። ብርሃናት የሚኖሩት ሁሌም በቤተ ክርስቲያን ነው። እነ ፓስተር ቸርች ውስጥ ቅዱሳን የሉም፣ እግዚአብሔር የለም፣ ድንግል ማርያም የለችም፣ ሰማዕታት የሉም። እነሱ ጋር የምናገኘው ምድር ድንጋይ ጨለማ ነገር ነው። ምድራዊ ነገር የተጣለ ቆሻሻ ነው። ክፋትንና ተንኮልን የዲያብሎስን ክደትን የሚገኝበት ሰፈር የነሱ ሰፈር ነው። ከነሱ ሰፈር አወጥቶ በሰማይ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። በሉ እግዚአብሔር በሉ ብርሃን ነው። እግዚአብሔር ምንድን ነው? እናቱ ምንድናት? በሉ እንጂ። ፀሐይ ምንድናት? ብርሃን በሉ እንጂ። ጨረቃ ምንድናት? ኮከብ ምንድን ነው? አምፖል ምንድን ነው? እንደ አቅሙ ብርሃን ነው። ስለዚህ የፀሐይ ብርሃንነት የጨረቃን ብርሃንነት አይገድብም። ጨረቃ ብታበራ ፀሐይን አትገድባትም። ኮከብ ቢያበሩ ከዋክብት ቢያበሩ ጨረቃን እንደማይገድቡት የቅዱሳን ብርሃንነት የእግዚአብሔርን ክብር አይገድበውም። በሉላችሁም የቅዱሳን ክብር በሉ ማንን አይሸፍነውም? በሉ ንገሩኝ እንጂ። እንደውም በጣም ነው ተስፋ እያደረግን የምንሄደው። ዛሬ ማናት እናታችን? በሉ እንጂ ንገሩኝ። ሲቀና በሉ ወደ ሰማይ ኮከብ አለ አልታየኛል? አለ ኮከብ አለ? አንዳንድ የለም። ኮከብ ቀን ነው ሌሊት ነው ያለው? በሞት የነገሩኝ። ቀን ይጠፋል አይጠፋም? አይጠፋ አይረግፍም። በብርሃኑ ግን ይዋጣል። የተሻለ ብርሃን ስላለ ማለት ነው። ጨለማ የተባለ የመከራ ዘመን ነው። ኮከብ የሚያበራው በጨለማ እንደሆነ ቅድስት አርሴማ ቅዱሳን ሰማዕታት የተገለጡት በመከራ ነው ማለት ነው። እስኪ በሉ ቅዱሳን የተገለጡት በሉ በምንድን ነው? በምን የተገለጡት? ኮከብ የሚያበራው በጨለማ እንደሆነ በመከራ ዘመን ውበቷን ጠብቃ ድንግልናዋን ጠብቃ ንጽህናዋን ጠብቃ ንጉሱን አሸንፋ በኃይል የእግዚአብሔር ንግሥት ሆና ለእግዚአብሔር ሙሽራ ሆና እናታችን ቅድስት አርሴማ ለመባል የበቃችው ምንድናት? ኮከብ ስለሆነች ነው። ስለዚህ መከራ ክርስትናን ያደምቀዋል። መከራ ምንን ያደምቀዋል? በሉ ንገሩኝ እንጂ መከራ ምንን ያደምቀዋል? በሞት አንድ መልእክት ብቻ ነው የማስተላልፈው እንዳትነሱ እስከሚያበቃ አንድ መልእክት። ኮከብ ይደምቃል አይደምቅም? በጨለማ ይደምቃል አይደምቅም? ከደመቀ አንድ ጥያቄ ልጠይቃችሁ። የክርስቲያኖች ጠላት የሚሞተው መቼ ነው ስትሉ ክርስቲያኖች ሲሞቱ በሞታቸው። እስኪ በሉላችሁ የክርስቲያኖች ጠላት በሉ የሚሞተው መቼ ነው? እሺ መቼ ነው የሚሞተው? ክርስቶስ በሞቱ ሞትን እንዳጠፋ ሰማዕታት በሞታቸው ገዳያቸውን ያጠፋሉ። ቅድስት አርሴማ በሞቷ የገደላትን ንጉሥ እብድ እንዲሆን አድርገዋለች። መልኳ ትዝ እያለው አየር ላይ ቤት ስሩልኝ ይላል። መልኳ ትዝ እያለው ባህር ላይ ቤት ስሩልኝ ይላል። መልኳ ትዝ እያለው እገሌን ግደሉ ይላል። ልቡን አጥቶ ማለት ነው። መጨረሻ ላይ የሰማዕታት ደም አስክሮት ተመልከቱ። የሰማዕታት ደም አስክሮት ይህ ሰውዬ ይጽናና እንደሆነ ብለው ዱር ወሰዱት። እሪያ ሆነ ማለት ነው። ሰማዕታት በሞታቸው ያሸንፋሉ። ኋላ በወንድሟ በቅዱስ ጎርጎርዮስ ዘአርማንያ ንጉሱ ወደ ሰውነት ተመልሷል። በምኗ በሉ በወንድሟ በሉ እንጂ በማን ወንድም? በቅድስት አርሴማ ወንድም ማለት ነው። ስለዚህ ቅዱሳን ክብራቸው ሲነካ ያጠፋሉ፣ ይታገሳሉ፣ በሞታቸው ያሸንፋሉ። ብርሃናት በጠፈር በሰማይ ያብሩ፣ ሰማዕታት፣ ደናግል፣ መነኮሳት፣ ጻድቃን በክርስቲያኖች ልብ ይሁኑ። ወስብሐት ለእግዚአብሔር። ይቆየን።